እየመከርኩ ነው እየመከርኩ ምክር ላይ ነኝ ጂጂ ትንሽ አለልሽ አተኛው ዛሬ ፋፈሽ ብለሽ አተኛው ነጋኩ አይታሽ አተኝተን የተነሳው ተኝቼ እኮ ተነሳውና ያጫወትኳቸው እኔ እኮ በጣም እያሳቀኝ ነው እውነትም ትመሳሰላለህ ከሆነ ሰው ጋርና አይ ታይ አይ አይስዌር እንደዚህ ስትል አሁን ያየው ማለት እንደዚህ እኔ ነኝ የማውቀው እንደዚህና አይ ለምጣ እንዴ ወደ እደዛ ተመሳሳይ እናስተናግድም አሁን ለየት ያለ ነው ተመሳሳይ አይ እሷም እኮ የቀድሞ እንትን ያናት ቅቤ አይበላም ብላለች እና መደናነቅ ጥሩ ነው ለመደናነቅ ያክል ነው እንጂ የሆነ በጣም ትመሳሰላላችሁ አይ ብዙ ሰው ብሎን እኮ አንድ ቀን እኮ አውርተናል እኮ እኔና ግን አልመሰለኝም ነበር አይመሳሰሉም በምን ምናምን ነበር አሁን ሳይ ያው የዛኔ አይታየኝም ነበር አገባሁ ነው አይታየኝ ዞር ልትል ነው ጂጂ ይላል አይ ጂጂ ፍሬንዴ ነች it's my family አቅም እንጂ ቤተሰብ ነን ከሱ ጋር ማለት ከሚስት ከኤክሱ ጓደኝነት አልፎ ፋሚሊ ማከብራት ሚስት አለችው ቆንጆ ሚስትን ኤክስ ነው የሚባለው አይደል አንድ እየተሳሳታችሁ እኮ ሚስት ምናምን ትላላችሁና ደምዶ ተቀርሽ እኔ የሚደብረኝ ያው እሱ አሁን በቃ ሌላ ነገር ምናምን ስላለ ይደብሯል ሲሰማ እንደዚህ ተቀርጾ ምናምን ለዛ ነው እንጂ እኔ ችግር አንተ ሪስፔክት አለበት አይ ጓደኛ ታርጓል አሁን ለምሳሌ ቢመጣና አብሮ ቢኖር ካንተ ጋር ጓደኛ ታርጓለህ አላረግም አይ ምን ያገናኘና አሁን አንቺና ማር ያወራችሁትን ምናምን ልደግሚው ያስፈልግ ባውንደሪ ነው ነገረችሽ እኮ ባለፈው አሁን እኔና እሷ መሰለሽ በጥሩም ይሁን በመጥፎም ይሁን በቃ ደስ በሚል ነገር ተመሰጋገን ተለያይተናል ገባኝ ግን የአበሻ ሜንታሊቲ በጣም የሚገርመው አሁን ለምሳሌ ካንተ ጋራ ጀስት በጣም ክሎዝ ፍሬንድ ሳይሆን ለምሳሌ ሄይ አሁን አብረው መኖራቸው አይቀርም አይደለ ስለ ቤቢዎቹ ስለ ጩጬዎቹ መጠየቅ ስትፈልግ ጩጬዎችን አምጣልኝ የሆነ ቦታ ብትል አሁን ለምሳሌ እኔ ከሷ ጋር አይደለም ከሱ ጋር እሷን አላትም ከዚህ በኋላ ምክንያቱም አሁን ከሷ ጋር ሃይ ባይ እንደዚህ ነው ስለ ልጅ ልናወራ እንችላለን ቆይ እኮ አድምጪኛ አሁን እሱ ደግሞ መጥቶ እዚህ ያል ጥላቻ ግን ነው አይደለም ጥላቻ አይደለም ቆይ አድምጪ የዚህ ነው ወይ ታዲያ ምን ይባላል አድምጪኛ ልንገርሽና ከዛ እንትን ትያለሽ ኖ አንተ እኮ የኛን የዚህ አበሻ ሜንታሊቲ እኮ ተከትለህ እኮ ነው የአበሻ ሜንታሊቲ አይደለም ነው አሁን እኛ እንዴ እዚህ ሀገር እኮ መሰለሽ ግራጁዌሽን ሲኖር የሆነ ነገር ሲሆን አብረው ይቆማሉ እንጂ ወይ በርዝዴያቸው ምናምን ሲሆን እንጂ እንደዚህ የሆነ ነገር እንደዚህ ምናምን አይደረርም እኔ በማቀው ማለት ነጮች አሁን እኔ ከነጮች ጋር ሰራለሁ ምናምን ያገናኛኝ ስራዬ ማለት እንደዚህ አሁን ቻይ ሰፖርት ምናምን ላይ ያሉ ሰዎች ምናምን የሚያረጉት ምንድነው ባልየው ካልፈቀደ ልጁን የምትሰጠው በምንድነው ወይ በወንድሟ ወይ በካዝኗ ወይ በምናምን ነው በቃ የሱን ነው ሚስቱ ከሆነች ደግሞ የሱን ነው ሪስፔክት የምታረጋው እንጂ ጆኒ ይፈልጓል ተብሎ አይ ጆኒ እንድታይ አልፈልግም ካለ መብቱ ነው ያንን እኔ ሪስፔክት አረጋዋለሁ እኔ ደግሞ ልንገር በጣም ቶታል በቃ ሮንግ የምለው ነገር እንደዚህ አይነት ግንኙነት እኔ እንዲያውም ለምሳሌ የኔ ባል ከኔ ኤክስ ጋራ በጣም ጓደኛ ቢሆን ራሱ ደስ ይለኛል ማለት በቃ ጀስት ፋሚሊ በቃ ቢሆን ራሱ ደስ ይለኛል በተለይ በጥሩ ከተለያየው ባይሆንም ራሱ ከዛ ባል ኦኬ ሶሪ አሁን እኔ ለምሳሌ የኔ ኤክስ
አሁን ኔክስት ካለው ቦይፍሬንድ ጋር ወይ ባሌ ጋራ ሲሪየስሊ ቢያወሩ ሄ ምናምን ቢባባሉ ደስ ይለኛል። እኔ ኤክሴ ይመጣል እዚህ ሲሪየስ እኔና ኤክሴ ትዝ ይለኛል። እንዲያውም ከዚህ ከመጋጃ ጋራ መንገድ ላይ አግኝተ ነው ኤክሴ ማትነጭ ነው አግኝተ ነው ከእሷ ኤክስ ጋር ላወራ ምንድን ችግሩ? እንዴት ምን ሊያደርግልኝ አይደለም? ከእሷ እኮ ዲስከስ አድርገን እኮ አይደለም እኮ መሰልሽ እኮ ትልቅ እንትን ነው። ምንድን ነው ይሄ? በሽታ ነው። ኖ ባውንደሪ የምትይው እኮ በቃ አሁን በቃ እንትን አድርገሽ የምታወሪው ይሄ በሽታ ነው። እንዴት ብዬ ነው አይደለም? እሷ ቦይፍሬንዷ መጥቶ ይሄን ባሌ የምትለው ከመጣ እሷን እኔ ማውራት አልፈልግም። ለኔ ማለት ነው በጣም ትልቅ አሁን ለምሳሌ ቢመጣና ልጆችን ራሱ ቢያሳድግልህ በጣም ፒስ መሆን አለ እኮ። እኔ የምፈልገው ምሳሌሽ እሱ መጥቶ በቃ አሁን እንዲህ ደስ የሚለኝ እሱ መጥቶ ሰላሟን ለእሷ ከሰጠዋት በቂ ነው። አንተ እሷ ምን ሰላም ሰጣት አልሰጠ ወደ ሳይም በግደት ሰጣታለህ። እሷን እንኳን ምንም ልታረጋት አትችልም። ኖ እንደዚህ ምን መሰለሽ አሁን አንቺ ማነው ሆዴና ሚስቱን ካልፈለግሽ ሰላም አትሰጫቸው፣ ተበጨብጫቸዋለሽ አለ ሆዴ። ምሳሌ ነው የምልሽ። አሁን ሆዴ ቦይፍሬንድሽ ነው አይደል? ኖ ኤክሴ ተስተካክለ እኮ እሺ፣ እግዚአብሔር ይቀርበኝ። እሺ ኤክስሽ አንቺ ካልፈለግሽ እነሱ ሰላም አይሆኑ። ሞኞች ናቸው። እኔን ከተከታተሉ ለነገሩ እነሱ ናቸው ሰላም ይገርምሽ እኮ። ይሄን እኮ ነው የምነግርሽ። ምክንያቱም አንቺን ስለሚያዳምጡሽ ያንቺን እየሰሙ እነሱም ያወራሉ፣ እዚህም ያወራል ምናምን። አንቺ ጸጥ ሰላም ከሰጠሻቸው ግን ምንም አያደርጉ። ገባሽ አይደል? እኔ አሁን እኔ ነኝ ሰላም መስጠት ለሷ። ጥሩ ደስ ይላል። ገባሽ አይደል? እኔ ካልፈለግኩኝ እግዚአብሔር ትዳር ብትይዝ ብታገባ ምን ብትል እኔ ካለው እኔ ከበጠበጥኳት መቼም ትዳሯ ሰላም አይሆን። ጉድ አይዲያ። ኦኬ ታዲያ በጠበጣ ጉድ አይዲያ ምናምን አይ በጣም አሪፍ ነገር ነው የምነግርሽ። አሁን አንቺ ካለሽ ሆዴና ማራማዊት ሰላም አይሆንም፣ ሰላም ካልሰጠሻቸው ማለት ነው። ይሄን ትዳር ማለት ነው ወልደው ቅምቅም አያት እስከሚደርሱ ራሱ አንቺ ሰላም ካልሰጠሻቸው ምንም እንትን አይሆንም። አንቺ ጸጥ ስትዩ ነው ያ ነገር የሚሰምረው እንጂ ኢንቮልቭ ካረክሽበት ያን ነገር ላይ ካለሽበት መቼም አይሰምርም። የሚመኝ ኦኬ። አሁን እሱን እኮ አይደለም የኔ ጥያቄ ሰላም ለምሳሌ አለመጨቃጨቅ፣ ቻይልድ ሰፖርት እሱ ላይ ነው ብዙ ጊዜ የሚያገናኝ እንጂ ሌላ እኮ የሚያገናኝ ነገር የለም አይደል? ግን አሁን ከሱ ያለፈ ደግሞ ከሱ ጋራም ከሷ ጋራም ጥሩ ኮሚኒኬሽን ማለት ሞር ካፌ መጠጣት፣ የሆነ ቦታ ተገናኝታችሁ እራት መብላት። ቀልደኛ ተጫዋች ጭራሽ ኮፊ ምናምን ኖር ነው። ይሄ ኖር እኮ ነው። እግዚአብሔር አያስፈልግም እኮ። እኔ ግን የሚገርም ነገር እሺ፣ እዚህ ሀገር የሚያደርጉት ምን እንደሆነ ታውቂያለሽ? ግራጆች እኔና ኤክሴ እኩል ነው ያገባ ነው እና ሳናስበው ሁለታችንም እኩል ነው ያገባ ነው እና እኔ እሱ ባገባ በ2 ሳምንት ምናምን ሚስቱን ምናምን ይዞ ሄዶ ቡና ጠጣ። ከዛ ደግሞ በሌላ ጊዜ ደግሞ ስንገናኝ የሆነ የምፈልገው ዕቃ ነበረ፣ ቤት ሄድኩኝ። አሁን እሱ አንዳንድ ጊዜ አንኳኩቶ ነው የሚመጣው እዚህ። የእውነት ነው የምልህ። ኢቨን ራሱ ነገርኩ ከዚህ ከመጋጃ ጋር ሆኜ መንገድ ላይ ስናገኘው ሁለቱን እንደዚህ እቅፍ አድርጎ ነው እንደተቃቅፈን የተሳሳም ነው እና ከዛ በኋላ ለዚህ ለመጋጃ ምን አልኩት፣ እስማ ኤክስ አልኩት። ኤክስ ነው እና ተዋወቁ ስለው ተዋወቁ በስነ ስርዓት በቃ አለቅ። እንዲያውም ቡና ጋብዛቸዋለሁ ምናምን አብረን እራት እንወጣለን ምናምን ብሎ የተለያየ ነው። ምንድነው ችግሩ? እንዲያውም እንዲረዳው በሙሉ ብዙ ነገር ደውልለት ነበር። እንደዚህ ኤክስ እንደዚህ ይፈልጋል እንደዚህ ብዬ አለመራዊ ምናምን ብዬ አናግረው ነበር ኤክስ እና እንዲረዳው ምንድነው ምን ችግር አለው? እንዲያውም ስራን በሙሉ እንዲያሰራው ጠይቀው ነበር እሱ ጋር ማለት ነው። አሁን ለምሳሌ አንተ አሁን ለምሳሌ እሱ ሲመጣ ጆን አንድ ነገር ጆን ሻውሪና ልክ እኔ ሳወራም ደግሞ ኤግዛምፕል አንተ ለምሳሌ አሁን ትራክ ብትገዛና የአንድ 5 ትራክ ባለቤት ብትሆን አንዱን ትራክ ለሱ አሰጠው እንዲነዳው አሁን ለሚመጣው ለማሜ ባል ለኤክስ
ያንተን አትሰጠው አረኔ ሰጠዋለሁ አይስወር አንቺ ቀልደኛ ነሽ እኔ እንዲያውም ክሎዝ ነው የምሆነው ከእንደዚህ ማን ነው ግን ማን ነው አይዞሽ ያለሽ ግን እግዚአብሔር እንዴት ነው የሚኖረው እኔ ነገር አይደለም እኔ አሁን ለምሳሌ የሆነ ነገር ቢኖረኝ ቅድሚያ በእኔ ህይወት ውስጥ ለመራዊ ነው የምሰጠው ታምናለህ ለመራዊትም ማለት ለሁለቱም ግን እነዚህ ጅቦች ስለሆኑ ነው እንጂ እኔ አሁን ይሄን ነገር ቢኖረኝ ለእነሱ ይቀርቡኛል እኔ ብታምን ባታምን እስከነጸቡ ከሌላው እነሱ ይቀርቡኛል ብዬ ነው የማምነው እኔ የፈለገ ብንጣላ እኔና መራዊ ብንጣላ አይስወር ነው ብንጣላ የሆነ ክፋት አሁን ወደ ክፉ ሄደ እንጂ ለኔ የሚቀርበኝ እሱና ሚስቱ ናቸው የሆነ ነገር ካምፓኒ ቢኖረኝ እነሱ ነው ውስጥ ማስገባቸው ከማንም እነሱ ይቀርቡኛል ይሄን ታምናለህ ጓደኛዬ ትቀርበኛለች እኔ አሁን ለምሳሌ የሆነ ነገር ቢኖረኝ እላለሁ ፍሬ ትቀርበኛለች ነው የምለው ፍሬ ነው ማስገባት የፈለገ ነገር ግን ጓደኞቼ ነው እዛ ቦታ ላይ ማስገባት ስሚኝ አንድ ነገር እንገርሽ ገርመኛል ስሜትና ሁኔታ ይለያያል አሁን አንቺ ስሜትሽን ነው የምታወሪው ቦታው ኖ አይደለም እውነታው ነው አንቺ አሁን ለመራዊ ጥሩ ነገር ታስቢያለሽ ኦፍ ኮርስ ብንጣላ ከመራዊ ጋር ለምን ትሰዳደቢያለሽ እኔ አሁን ለምን ትሰዳደቢያለሽ እኔ ተሰድቤያለሁ ኖ ማለት አሁን ምናየው ነገር እኔ እስቲ መጥፎ ቃል ሰምተህ ታውቃለህ ከኔ እኔ እኮ መሰለሽ አንቺም የሆነ ነገር አሁን እንደዚህ ነው ምናምን ብያርግ አንቺም የሆነ ነገር ስታወሪ እሱም የሆነ ነገር ሲመልስ እሰማለሁ ግን ለኔ ማለት ነው አሁን አንተ ሰውዬ ህይወት ሊበላሽ ነው ደብዳቤ ልኩምለው አድምጪኝና ከዛ ኢየሱስም ግን ተሳደብሽ አትበለኝ ወይ መጥፎ ነገር አትበለኝ እኔ ስለማላስብ ነው ምሳሌ እኮ ነው የነገርኩሽ እኮ እንጂ እኮ ተሳደብሽ ያልኩ አይደል እሺ በራሴ እየነገርኩሽ ነው እኔ ከወደደችኝ ለምንድን ነው አውጥታ የምትሰድበኝ እሺ በራሴ አሁን ይሄን ደሞ ስል ደሞ በሌላ እንዲወስዱት አይደል ምሳሌ ነው የሆነ ሰው ለሆነ ሰው ካሰበ ለምንድን ነው እንትን የሚያረጋው ለምንድን ነው እንትን ይኖራል ግጭት እኮ ይኖራል ግጭት ደግሞ ማለት ነው ለምንድን ነው ሚዲያ ላይ የሚወጣው ነው የሚዲያ ሰው ስለሆንክ እሷ የሚዲያ ሰው ስለሆንክ ሚዲያ ፊገር ስለሆንክ እኔ ሚዲያ ሰው ሆኜ ነው እንዴ ሚዲያ ላይ ወጣው እሷ ዶዶ ነበር ካብረህ ነበርኩ አመቱን በሙሉ ይሞማ ያልክ ስታስቀናና ነበር እንዴ ደና እንትን ይያለ ትዳርኛ እናንተን አይተናል እንዴ ወንድ የተፈለገው እኔ እንደውም ተመሳሳይ አንተን አይነት መልክ ፈልጌ አመጣው ባንተና በማም ያደለ እንዴ አይደለም ግን ምን መሰለሽ እግዚአብሔርን የሰው ልጅ እንዲ ቀና ነገር ካሰበ እንትን ማለት ይችላል እኔ ማስበው በራሴ ማለት በቃ ይሄ ልጅ ይስማ አሁን እግዚአብሔር ይመስገን ሂድ መስመሩ ክፍት ይበልል በርክበት እግዚአብሔር ይቅና ብላ ለቀቀችኝ ይሄው ቀነኝ ኦኬ ግን ደሞ ቆይ አስጨርሺ እንዳለ 6 አመት ይዛኝ ማለት ነው እወጣለሁ እመልሳለሁ ይዝም ፍንክች እሷ ካልፈቀደች በቃኝ ምናምን ወይ ምናምን ብዬ እወጣለሁ አይደል ግን በረጅም ገመድ ታስረኝና ራቅስል ማለት ስትፈልግ ሳብ ታረጋኛለች እኔስ እመልሳለሁ ሴት ልጅ ካልፈለገች ማለት ነው አሁን አንቺ ማለት ነው ወይ ለቀሹ ምናምን ወይ ምናምን ይመስላል ግን ቁርጥ ካላረገልሽ አትለቂው እሱን ያለ ወርታሻል ወስነሽ እሱን አለቀያለኝ ቢለቅማ ኖሮ ይለ አድራሻ ኖ አይ ወጣ እኔ ስንት እመቤት የሆነ ሰው አምልጦኛል ምክንያቱም መሄድ ስላልቻልኩ ፈልጌ አልሄድም ሴት ልጅ እንደዚህ ካንዲ ልክ እንዲ ትለቅሽና ከቆረጣችሁ በቃ አሁን እኔ እኮ ቆርጣልኝ ነው እኮ አሁን ፈታመል እኔ እንኳን ለመቁረጤ አገር ልልቀቅና ላሳያችሁ ወይስ አሁን እንዴት ነው መቁረጥ ማለት እንግዲህ የኔ የኖርኩ ነው ኖሬ አላኖር ያለኝ ግን እና ከኔ ጋራ ሁሉ ጊዜ የሚያነጫነጫውና ሁሌ ሲተኛም ሲነሳም ከሚስቱ ነው ቁጭ ብለው ሙሉ ቱና
ያለ የሚለሱ እንጂ አይደለሁኝም። እኔ አሁን እንድኖር ከፈቀዳችሁ እንድቆርጥ ማወቅ ከፈለጋችሁ እኔ ቆይ አንድ ነገር ልንገርሽ፣ አንድ የተሰማኝን አንድ ነገር ልንገርሽ። ማለት ትናንትና ማለት ነው ስታወሩ ትናንት ለኛ ትናንት ነውና እንዲህ እኔ ረጅም መንገድ እየነዳው ምናምን አያቸዋለሁና አንዴ አንቺ ቤት አንዴ እሱ ቤት የመጣው ማለት ለመንዳት ብዬ ማለት እና እሱ ምን ይላል መሰለሽ ይሄው በቃ እንደዚህ እንትን አይዲን እንትን ላሳያችሁ እንዴ ይሄው ልቀይር ነው ምናምን አንቺ ደግሞ አልመጣም ምናምን ይላል። ግን ለምንድነው እንትን ትክክለኛው ነገር ምንድነው ምንድነው እንትን ይሄው በቃ ቀይር ያለው ብሎ ይሄው እንደዚህ ብሎ ውሸትን አይታይም። እሱ ላይ ምን እንደሚታይ ታውቃለህ? የኔ ቤት አድራሻ ነው። አንደኛ በእንትን ስለተጻፈ በቺፕስ ስለተጻፈ አድራሻ አይታይም። አይተኸዋል? አላየኸውም። እኔ ትላንትና ፖስታ ላለመክፈት እንዲታየት እንዲተላለፍ ነው ቀኔን አላበላሽም ብዬ እኔ በነገራችን እንዲሁ እንዳለ ግን በአንቺ አድሬስ ቢጠቀም ምንድነው እንትኑ ኧረ እባክህ ከንቅል ካለንቅ እኔ እንዲሄድ ነው አልፈልግም። ለምን ተለያዩ ቀደም የነበረው ቆይ ወደ አንቺ ልመጣልሽ። ቀደም መጀመሪያ ብየው ነበር ናይስ መሆን ምናምን ያልሽኝ ወደ ፖይንት ናይን አይደለም። ይኸውልህ መጀመሪያ ብዬ ነበረ። እኔ እኮ ነኝ መጀመሪያ ያልኩት። እንዲያውም ምን አልኩትኝ ናቲ ስለሆነ አሁን ቤት ውስጥ ያለሁት እኔ ፕላን አለኝ እዚህ ሀገር ላለመኖር ተጠቀሙበት እኮ ብየዋለሁ። እንካ እኮ ቁልፍ ብየዋለሁ፣ የፖስታ ቁልፍ ገባ። አሁንም እኮ ችግር የለብኝም። ግን ባህሪ ይሳደባል። ስድብ እልህ የሚይዝህና እንትን የሚልህ አንድ አይደለም። ባይዘዌ ሰው እኔ እኮ የሚቀንስብኝ ነገር እኮ የለም። ምንም እኮ ባይዘዌ ማለት ነው ባይወድሽ አይሰድብሽም። እውነቱን የምነግርሽ እንደዚህ አይነት ስድብ ቆይ አንድ ነገር ጥያቄ አንድ የመጨረሻ ጥያቄ ጆን እንደዚህ አይነት ስድብ እሺ እቺን ትሰምኛለሽ አንቺ ወጇልሽ በቃ ማለት ከዚህ ወደ አንቺ ቆይ መጨረሻውን እንገርሽ ወደ አንቺ ላይፍ መጥቶ መኖር ትፈልጊያለሽ? ቢመጣ የሆነ አክሰፕት በኢየሱስ ስም እመቤቴ ልጆቼ እናት ይሙትን በቃ እንደዛ ከሆነ ልክ እንደኔ ላይፍ በቃ ይስመር። አሁን እኮ ለቀቀችኝ እኮ ጆኒ ወረቀት ደብዳቤ በቃ እኮ ይምጣና ታዩ በቃ ዝም ብሎ ይበላሽ ህይወቱ በቃ ይበላሽ። አንተ ቅጣት እንዳለው ታውቃለህ ነው ሚለውም እንደው ታውቂያለሽ ምን እንደው ታውቂያለሽ እኔ ረጅም ስለምንዳ ስለማያችሁ ሁለታችሁንም እሱ ሚለው እኔ ኦሬዲ አድሬስ ቀይር ያለው ከዚህ በኋላ ምንም የለኝም። ውሸቱን ነው እግዚአብሔር ልጆቼን ይሰይ እና ከዚህ በኋላ እኮ ብሎ ቀድምት ነው እንዴ ከማርዬ ጋር ምናምን ፍቅር ምናምን ተባው አሁን ነገ በነገራችን ላይ የመጨረሻ ባክቶ እሷን አቅፎ ነው የሚያስበው ቶ ለኔ አይዋለሁ እኮ በይቱ ወይ አንቺ ራሱ እኮ ምን መሰለሽ እሷን አቅፎ ምናምን ካልሽ ስሚ እኔ እኮ ከራሴ ተሞክሮ ምነግርሽ እኮ እንዲሆኖ ትላለች ጆኒ እኔ ትቶ አይደም ስትለኝ ማለት ልክ እንዲ ስክሮል ሳረ ጆኒ ትቶኛ አይደም ስትለኝ እውነትም አይ ነው እኔ ትቻለ አይደም ብዬ እመለሳለሁ። ገባሽ አይደል? አረማም ቢታገል እግዚአብሔር ምን ለምን እንዴ አሁን እኮ መሰለሽ አሁን እኮ ባይዘው ማለት ነው ባለቤቷ ሊመጣ ነው አሁን ፕሮሰስ ናይ በጣም ሞዳት ለዛ ነው አሁን እኮ ጭዌ ነው እንጂ እኔ አከብርላታለሁ የምትወደውንም ምናምን ሊመጣ ነው አዎ ኦሬዲ ፕሮሰስ ምናምን ጀምራለች ያርግላት ያ ቀብድ ራሱ ምናምን ይላሉ ግን ዝም ብሎ ደርሷል ይላሉ አዎ እንደዛ ምናምን ይባላል ግን ያው እኔም እኮ አሁን እንደ ሰው ነው የምሰማው ምናምን እና ምን ልልሽ ነው አሁን ያልሽው ነገር እንትን ብሎ ይነታል። በነገራችን ላይ የፈለገ ነገር ቢሆን ጆን የፈለገ ነገር ቢሆን አይደለም ልጅ አይደለም ቢደረመስ ፍቅር ቦታውን አይለቅም። ኦኬ ከዛ በኋላ የምትኖረው ኑሮ መለማመድ በአንተም በሷም በኩል እና የናንተ አብረን እሱ ምናምን ሳይሆን ነው አንዳንዴ መሰልሽ እግዚአብሔር ሲፈቅድ ነው ካልፈቀደ 10 አመት የሆነች ኢንተርቪው ሰምቻለሁ የሆነ እንትን 10 አመትም 40 አመትም ኖርከው
የሰውን ልጅ ላይፍ አታውቀውም ያለችው እውነት ነው። በቃ እኔ በቃ እግዚአብሔርን ሴት መልመድ እስከሚያቅተኝ ታውቂያለሽ። እኔ ለመድኳት ማለት ነው። በቃ የሆነ በቃ ማለት እራሷ ታውቀዋለች ምናምን እና የሆነ ሰዓት ምናምን በቃ የሆነ ነገር ሲፈጠር አየሽ በቃ እግዚአብሔር ደግሞ ያስተምርሻል በቃ በላይፍሽ ማለት ነው። እኔ ኪዳነ ምሕረት ከብዙ ነገር ነው የጠበቀች ማለት ነው እንጂ እኔ 10 ዓመት አብሬያት የኖርኳት ልጅ ማለት ነው ኦ ጆኒ እንደዚህ ያደርጋል ወይ ሊማግጥ ይችላል እንደዚህ ያደርጋል ምናምን ብለሽ ልታወሪ ይችላልሽ። ይሄው ክሬን ነው የምነግርሽ። እኔ ከሷ ውጪ አብሬያት የኖርኩ ሌላ ሴት አላውቅም። እስቲ እግዚአብሔር ማርያምን ነው የምነግርሽ። ግን በቃ በጣም የሚደብረው ግን እኔ ራሴ የሰማሁት ነገር እንደማገጥክ ምናምን እኮ ግን እኮ አሁን ወይ ሀት የሚቆነጠኝ የለ ምናምን አብሬት አንድ ቤት ውስጥ እየኖርኩ እንደዚህ ግን ሰው ያወራል እንደዚህ ያወራል ምናምን ለምሳሌሽ ያው የምትማግጭባት አይነት ሴት አይደለች። ፉል ነች በቃ ቤት ውስጥ ቻፓብቲ ምናምን ፉል እንደዚህ አቦናል ደበራስታንጌ ምናምን ፉል ነው ቤት ውስጥ ብቻዋን ማለት ባል ምናምን ፉል ነች። ምንም እዚህ ጋር ዱለቱን ታርዷል፣ እዚህ ጋር በኩል እዚህ ጋር ጭሱ ምናምን ፉል ነው። ደግሞ ሰውነት ተክለሰውን ጋቢና ምናምን ብትይ እንደዚህ ቴንሽን አንዳንድ ሴት የሚሆነው የለም እንጂ አሁን የምትማግጭባት ሴት አይደለች። ፉል ነች። ታዲያ ምንድን ነው ያንተ ችግር? ለምንድን ነው ያመለጠ ይሄ ህይወት? ነው እሱን አይደለም እልሽ። አሁን የእሷ የራሷ ችግር ነው። በቃ እኔና እሷ በቃ የለም በቃ ሶስተኛ ሰው የመግባት ምናምን የወሬ ምናምን እኔና እሷም በወሬ ልክ እኔ ማቹርድ ሶን ነው የተለያየ ነው። እኔ በፊት ችላ ማለት ነው። እኔ በፊት ማለት ምንም አይመስልኝም። በቃ ባይ ካለች ባይ ነው በቃ አሁን ልክ እኔ ስባንን እኔ የተለያየ ነው። ባባሻል በቃ ያ ነው አሁን ከሷ ጋር አሁን እሷ አመለጠች ወይ እንደዚህ ምናምን ከምትይ ምን ቆጨ ብትይ እኔ ልክ በቃ የለም ሰው በቃ ወንድ ልጅ የሚለውን ልክ ሳሟላ ስለተለያያት እኔ እንጂ የሚደብረኝ ከሌደ ምንም አይጨንቀኝ። አሁንም ይቻላል ግን ምኑ ማለቴ አለች ባይዘው ማለት ነው። ከባድ ሰው አለች አጠገብ ቆይ ኖ እሺ ይሄ አለች ይኖራሉ። ያው ዝም ብለው አለ አይደል? አይ ኧረ በኢየሱስ ይቻላል ስልህ በዛ ሰዓት ያልከፈልካቸው ነው በዛ ሰዓት ያላሳያቸውን ነገር አሁን በልጆች ማሳየት ካሳ የለም። እኔ ካሳውን ነው እኮ የምባለው ራሱ እግዚአብሔር እኔ ባይዘው በልጆች አልደራደርም። ካለችኝ 50 ብር ከሌለችኝ ደግሞ እንዲህ በፎን ነው ማውራት ምናምን ያ ነው። ደግሞ አሁን አንዳንድ ጊዜ ምንድነው ታውቂያለሽ በህይወትሽ ማለት ነው ጂጂ ክርስቶስ እኔ ምን ተማርክ ከምትይ ምን ነግረሽ እንዲህ ቁጭ ብለሽ ማለት ነው እንዲህ ትነታረቂያለሽ ትጣያለሽ ከዛ ትታረቂያለሽ። እኔና እሷ ብዙ ጊዜ ተጣልተን እንደዚህ ከዛ ሰው ያስታርቀናል ምናምን እንደዚህ ምናምን ከዛ አንተ ግን ያማል እኔ ሁለቴ እንደዚህ ማለት ነው በጣም ከባዱ እስር የሚባለው ነገር ቀምሽዋል። ከዛስ ያንኑን እንትን ብዬ ማለት ነው አንተ ከዚህ በኋላ ከሷ ጋር ትመለሳለህ ምናምን ይልሻል ሰው ማለት ነው። ከዛ ይመክረኛል አይደል ውስጤ ግን አይቆርጥልኝም ፍቅር ስላለብኝ ማለት ሁለቴ ታስሬ ወጥቼ ከዛ እመለሳለሁ አልወጣልኝም። ግን ደግሞ ማለት ፈጣሪ አይ ጆኒ በቃ ያንተ አገልግሎት በቅቷል አለኝ። ይኸው እንደዚህ ማለት ኪዳነ ምሕረት በቃ አለችኝ። በቃኝ በቃ አሁን ማለት ነው ባለችበት ደስ እንዲላት ነው የምፈልገው።
ካለኝ ይሄ ማስመሰል ምናምን ሳይሆን አይኖ እንደምታውቂኝ አውቃለሁ የሆነ እንትን መስመር ላይ የሆነ ሰው ነግሮኛል ምናምን እና ካለኝ የሆነ ነገር በቃ ደስ እንዲላት ነው እንጂ አሁንም እንትን ምለው እንደዛ ግን ወደ እኔ የሆነች ቸከስ ከመጣች ማለት እናቷ ውስጥ ጉራ ያለቻት ነው ለምን እንደው ታውቂያለሽ በቃ ተምሬዋለሁ ያው አንድ አመትን ዝም ብዬ ራሴን አዳመጥኩት በቃ በፊት ራሴን አልወደውም ነው አሁን ደግሞ ራሴን ወደዋለሁ ያ ግን እኮ በመሃል ደግሞ ሁለት ጩጮች አሉ እኮ ምስልህን ይሰጥልኝ አበባ ይመስሰሉ እግዚአብሔር እና እነሱን እንዴ አንዴ ቆየልሽ ባይዘዌ በቃ ለልጆቿ በቃ ወይ እግዚአብሔር መልካም ሴት እኮ ነች እኔ እናሷ እኮ ነው የሆነ ዝም ብሎ በንግግር ያልተግባባ ነው እንጂ ለልጆቿ መከራ ያመጣው ንግግሩ እኮ ነው መከራ ያመጣው አልመጣ ያ እኮ እኔ እናሷ እንጂ በቃ እንዴ ልጆቼ ነው ሰላም ለዛ እኮ ነው ቅድም ያልኩሽ ሰላም ከሰጧት ማለት አሁን አንዳንድ ጊዜ ማለት ይሄ አንብዬ በውስጥ ምናወራ ካልኳት ጓት ላለች ልጆቹንም ሰላም አትሰጥም ከዛስ በምን ተማርኩኝ አሁን እሱን ተምሬ አሁን ሰላም ነው የምሰጥ ሳውራት እናትዬ እንዴንሽ ሰላም ነው አለ በቃ አይ ልጆቼ ማውራት እሷም ልጆቼን አወራለሁ እንደዚህ ምናምን በቃ ጥሩ ግንኙነት እኔስ ደም እሺ አጋጣሚ ሆኖ አሁን የሆነ መንገዱ ቢገኝ አብረህ ለመኖር ትፈልጋለህ አልፍ ማለት ትፈልጋለህ ግን አይቻልም ብለህ ነው የምታስበው አይ ነው አይ ትፈልጋለህ ሳይሆን እሷማ አትፈልግም እኔማ ቆይ እውነት ተናገር በመድኃኒዓለም ግን በቃ ቻንስ እኮ አልኩሽ መድን ይኸውልሽ የምወዳት እናቴን በቃ ምን እኔ እላታለሁ ሁል ጊዜ ማለት ይኸው ውስጥን ጠይቀው ጠይቂው ውስጥን አዳምጥና ምን ታውቂያለሽ እንጣላለን ያው እኔ እኮ እንትን እኮ ምንተናገር 10 ቆይ ልንገርሽ እኔ አሁን ለግሪን ካርድ ወይ ለምናምን ልጄ አይደለም ይቀርብ ጆ ልክ ስነቃ እኔ ስባንን ነው ነገሩ የመጣው አልካየ አሁን ነቃ እኮ ስባን ስልሽ እኮ ምን መሰለሽ እኮ በቃ አሁን የሆነ በቃ መጠንከር አንዳንድ ጊዜ በቃ የሆነ ስትኖሪ ዝም ብለሽ የምትኖሪ በቃ አሁን እኮ እኔ ብዙ ሰው የሆነ ነገር እንትን ቢለው የሚገርመኝ ዝም ብለሽ ትሰሪና ከዛ ዝም ብለሽ ቢል ትከፍያለሽ ከዛ መኖር ምናምን አሁን እኔ እንደዛ አይነት ኑሮ አይደለም መኖር በቂውን ጠንክር ይሁን ነገር አርጊ ከዛ እዚህ ጋር እኔ አሁን እንደዚህ አሁን ቲክታክ እንዲህ ስክሮል እያረኩ አላይ ማያው የሆነ ስለ ቢዝነስ የሚያወራ እንደዚህ ነገር የሚያረግ ወይ ደግሞ ጓደኞቼ እንደዚህ የሚያወሩት እንደዚህ ትራክ ደገምኩ እንደዚህ ገዛው ሚል ነው በፊትስ ምን እንደምትልኝ አታም ቂጧ ምናምን ሚል ሰው ነው ያ መሰለሽ አሁን እንደዚህ ምናምን እየሰከስኩ ምናምን አይደል የኔ ፐርሰናሊቲ ነው ምን በቃ አሁን ጥሩ ነገር ውስጥ ነው ያለው ተለውጣ በቃ ያ ነገር ነው እንደዛ ልልሽ የፈለኩትኝ እኔ በህይወቴ የሆነ ነገር ይሆን ቀይ መስመር አለኝ ሁሌም ምላት ማለት ነው ነገም ልታወራም ትችላለች ምንም ልትለው ትችላለች የሆነ ወንድ ጋር ሄደሽ ካየውሽ ይላል በቃ አለቀ ቀይ መስመር ከዛ በኋላ አይመጣልኝም ታምሩ ማለት አሁን እንደዚህ አርገ አሁን ወንድ ልጅ እንደዚህ ማግጠ እንደዚህ አርገ ምናምን ብለህ ሳታዩ ልትዩ ትችላለሽ ግን ሄደሽ የኔ ምላትን 8 አመት እግዚአብሔርን በቃ ሁሉ ነገር የለመርኳት እግዚአብሔር እኔ እንደሱ አይነት በቃ እኔ ታምር ቢመጣ እኔ እንደሱ ሚሊዮንልኝ ሰው እንደማይመስለኝ አርጌ ነው የለመርኳት ማለት ነው ያንን ሰው ከዛ ከሆነ ሰው ጋር አይተሽው እንዴት ብለሽ ነው አሁን አይመጣልኝም ማርያም ይሻለኝ በቃ እግዚአብሔር በቃ ያ እሷም ራሱ ታቋለሽ ለዛም ነው እንጂ እኔ ስከሳ ምናምን አትበይ ወይ እኔ እንደዚህ ምናምን ልመልሳት ብል
ኪዳነ ምሕረት እመልሳታለሁ እስቲል አሁን ባለፈውም ከዚህ በፊትም የነበረ ቪዲዮ አለ እኔ እንትኗን አውቀዋለሁ እኔ ነኝ በደንብ እሷም በደንብ እንዲህ አርጋ ታቀኛለች እኔም አውቃታለሁ ግን በቃ ማለት በቃ የሆነ ነገር ውስጥ ከተገባብተናል በቃ ጥሩ ነገር መመኛኘት ነው በቃ ብለሽ ነው የምታልፊ ያንን ነው በቃ አክሴፕት አርጌ ማልፈው እንጂ እኔ እግዚአብሔር ለከያዘኝ ማለት እንዴ አውርቼ ራሱ አረጋዋለሁ ግን በእልህ ሳይሆን ራስን ማዳእልህ በጣም እኔ በደንብ ነው እንትን እንዴ አውርቼ አረ እንዴ አሁን ራሱ እንደዚህ ነግሬሽ ራሱ መመለስ ይችላልበታል ማለት ስለነገርክና ጉልበትን ለማሳየት ሳይሆን አሁን እንደዚህ አርገሽ አሁን አንዳንድ ሰው ጉረኛ ምናምን ሊለኝ ምናምን ይችላል እንትኑን አውቀዋለሁ ኪዩን አውቀዋለሁ ማስተር ኪው አንተ ጋር ነው ማስተር ኪዩን አውቀዋለሁ እግዚአብሔር የሆነ እንዴት አርጌ እንዴት እንትን ማለት እንዳለብኝ አውቀዋለሁ ግን አሁን አንዳንድ ሰው ሊሰድብሽ አንተ ደብሬ ሰገጤ ምናምን ጅል ፋራ ምናምን ይልሻል እኔና አንድ 10 አመት እኮ እግዚአብሔር ምንም ተሳቲ በቃ ጸጥ ብለሽ ቀጥልጥ ብለሽ ባይዘው 10 አመት ሰው አይሰለችሽ አንድ ቀን ሰልችናኝ አታውቅም ሚካኤል እግዚአብሔር አንድ ቀን የሆነ ሰው አይተሽው ምናምን እንዲህ ይሰለቻል አይደል እንደዚህ ጋቢና ምናምን እንደዚህ ምናምን የለም ሌላ ጠረን ምናምን እኮ ወፍ የለም ንጹህ አብረሽ እንደዚህ አሁን ምንጣላበት ታይም የለም እሱ ላይ ናፍቃ ኖ ምንጣላበት የለም እኔ በቃ ማለት ላይቭ ምንገባበት ለማለት ነው ምክንያት ዛግ ደክሞኝ ላጥ ብዬ ዘሄድ በቃ ሌላ ፍሬሽ ሽቶ ጥብ ስድት ምናምን ሌላ አሁን እኮ ሌላ ቸከስ መልመድ የሚከብደኝ ለዛ ነው ገባኝ በቃ አዲስ ነው በቃ ሁሌ ስትመጣ በቃ እግዚአብሔር ቢጃማ ተቀይሮ ነው እንዲያቻቸው እና እግዚአብሔር አሁን እኔ በቃ እንትን ማለት እንዲቀርቤ ሰው እንዲያብሬው ካሳለፍኩ ምናምን እንደዚህ ብለያቻቸው ምናምን በቃ ይላል እንትን ይላልና እና አትከስከሽ ዝም ብለሽ አረ በኢየሱስ እግዚአብሔር ያገናኛችሁ የእውነት ማን እኔ እግዚአብሔር እኔ እኮ መቤቴን አሁን እንደዚህ ስለነገርኩሽ ምናምን እንደዚህ ምናምን አይደል 10 አመት አብረን አሳልፈናል ጥሩ ነው ምናምን አንዳንዴ እኮ ምን መሰል ልትጠፋፊ ምናምን ትችያለሽ ላይሆን ይችላል በቃ እሷ እኮ ለኔ አልተፈጠረችም ማለት ነው ከተለያየሽ ማለት አይደል እንጂ ይሁን ተለማምደሽ ምናምን እንደዚህ ምናምን ያው እኔና እሷ ያሳለፍነውን ነገር ብነግርሽ ማለት ነው እዚህ ጋር የማይወራ ነገር ስንት ነገር አሳልፈናል በቃ በቴሌፎን እናወራው አንዳንዴ እግዚአብሔር ባለፈው ራሱ እንትን ያው አንድ ቀን ገና ስንታወቅ የዛሬ 10 አመት ምናምን ማርዬ ምናምን ምላትና እና እኔ ችስታ ነበር 20 ብር ስጪ ምናምን ይልኝ ሄር ምናምን ብላ መንገድ ላይ አውርደኝ እኔ እሷ ከኔ ቀድማ ነው የምትነዳውና አዋርደኝ ምናምን ይላል ታውቃለህ እኔ ችስታውኝ ማለት እሷ እንደዚህ ገንዘብ አለው ምናምን የምትል አይነት ሰው አይደለች ብዙ ነገር ነው ያሳለፍነው እንደዚህ አሁን ብዙ የማይወራ ራሱ ምናምን ነገር አለና ልልሽ የፈለኩት አሁን እንደዚህ ስለ ልጅ ፍቅር አለበት እንደዚህ ምናምን ሰው እንደዛ ነው የሚያስበው አይደል ነው እኮ ሊል ይችላል ግን እኔ ማርያም ብዙ ነገር በጣም የሚገራርም ነገሮች አሳልፈናል ግን ቀጣይ የሚባል ነገር አለ ኤክስ የሚባል ነገር አለ አሁን እኔ ኤክስ ኦኬ እሺ ጆ አሁን እዚህ ጋር አድማጭ ተመልካች ራሱ የኢትዮጵያ ህዝብ ራሱ እያንዳንዱ የሚፈርደው የራሱ ፍርድ አለው የኔ ፍርድ ግን እንደሆነ ታውቃለህ
እኔም ስለማውቀው ነው። በቃ በጥሩ ያሳለፍከው ነገር በመጥፎ እንኳን ልለውሰው ብትል በቃ አይለወስም። ለዚህ ነው ዛሬ ጥሩ ነገር የምታወራው። ትዝታው ሆነው መቅረት የለባቸው ግን ያው እያዳመጥናቸው ነው። አንተም እያወራኸው ነው። እኛም የሚሰማን ስሜት አለ ስታወራ ገባ። ሁሉም እንደዛ ነው ብዬ የምለው ነው። አንዳንዴ ጥያቄ ግን አለ ትዝታዎችሽ ትዝታው ሆነው ይቀራሉ። ደግሞ ግን ፎቶ ናቸው፣ ሁሉ ፒክቸር ናቸው በውስጥ ጭንቅላት ነው። እንደዚህ ላወራቸው እችላለሁ የሆነ ነገር እንጂ እኔ ጋር እንደዚህ ፎቶ ሆኖ አይቀርም። በጣም ከራሴ አንድ ነገር የምወደው ምንድነው ታውቂያለሽ? ይሄ በቃ ከሌን ወድጃት እንደዚህ አርጊ ምናምን ትዝታዬ ቀርቶ ምናምን እኔ ከኔ በፊት በጣም የምትወደው የሆነ ሰው ምናምን ነገር ነበረ ማለት ያው እንደዚህ ነበር። አዎ ታወርና በቃ ይሄን ነገር እንደዚህ አዎ በቃ ወደ ትራሽ ከዛስ እንጂ አሁን እኔ ላይፌ ላይ እንደዚህ የሆነ ሰው እንደዚህ መጥቶ ምናምን ይሄን አስቤ ምናምን እንደዚህ ያስታወስኩ ምናምን አልኖር። እኔ ይሰማኛል እኮ ልነግርሽ የፈለኩት ምኑን መሰለሽ ከሷ ጋር አይደለም ከዚህኛው ትዝቴ ጋር አይደለም። አሁን እኮ አልክ እኮ ሌላውን ደግሞ እዚህ ጋር ነው ሌላው ጋር ደግሞ ሌላው ቸከስ ጋር ደግሞ ያለፈው ነገር የለም። የተጠቡ ቢጃማ ልብሱ ዝንጥ ፍሬሹ ምናምን ነገር እሱ ደግሞ ሌላ ጋር የለም እኮ ኖ አይ እንዴ ትማራለች እኔ ጋር እኮ ስትመጣ ኖ አሁን ቢሆንም እሷን አላቆስላትም እኮ አሁን እንደዚህ ቢሆንም ተናግረዋል እኮ ግን ምን መሰለሽ አሁን እኮ እንዴ አንዳንድ እኮ አሰስገስስ እኮ አለ እኮ ጂጂ እኔ አሁን ተታዘባለሁ አብሮኝ ቁጭ ብለው ምንም ሳያረጉ እንደዚህ ምናምን አብረን ምናመሽ እንደዚህ ምን እና እኔ ታዘባለሁና የሚያስታውስሽ እኮ ራሱ እኮ ሳትፈልጊ እንዴ እኔ እኮ ቁጭ ብዬ አብረን ቁጭ ብለን በደቂቃ የሆነ ምናምን ባዝሩ ውስጥ ገብቶ ምናምን ጨፍጨፍ ጨዋታ ምናምን ከዛ አብረን ልተኝ ስትይ ቢጃማ ተቀይሮ ምናምን እንዴ የማያረግ ካለ እኔ ጋር እንዳይመጣ የሚያረጋው እኮ ምን መሰለሽ በቃ የለመርሽው 10 አመት ስለምዳለሽ ማለት ነው።